5 ደቂቃ ተጠቅማችኋል ጋሽዬ። ፍጥነት ይፈልጋል። ጨዋታ ይዘሽን ነው እንዳትሉኝ። በስመ አብ ጋሼ ጨርሰሃል መሰለኝ። በሚገባ ጨርሻለሁ አይደለ? አዎ ጋሼ 5 ደቂቃ ነው የቀረው። ጨርሰሃል? ጋሼ ጨርሷል። ነጥብ ያሰጣል ይሄም ቀድሞ መጨረስ። ጋሼ 5 ደቂቃ ብቻ ነው ያለ። በቃ ላንተ ብዬ ነው ያስኩት ራሱ። ሰዓቱን ጨርሰሃል ወይስ ሶፍት እንጠቀም? ካቃጠል ጋሼ እንቁጠር። አልቀዘቅዝ ካለ በዛ አልቀዘቅዝ ካለ ሁሉም የሚቀዘቅዘው እንዲህ ቢሆን ጥሩ ነበር ጋሼ። ቶሎ ጥሩ ነው፣ ጥሩ ነው። ላግዝህ እንደፋም ምን ታግዘኛለህ? እኔ ተቃጥዬ ልሞት ተቃጥዬ ልሞት። ጋሼ ጨርሷል። አቀራረቡ ብታዩ ከዚህ በፊት ሰርታ አታውቅም እንዴ? ሰርታ አታውቅም? የመጀመሪያ ነው። አሸንፋለሁ ያለ ጋሼ ወጥ ቤት ነው። ወጥ ቤት ነው ያውቀዋል። ተረበኝ በካራክተርም ገጥሞ ያውቅም እንደዚህ በፍጹም በእውነት ካራክተር እኔም እንደዚህ አይነት ስራ አልጨረስክም? እሺ አንተ ስለሆንክ ነው ያዘገዩልህ ሲመስለኝ። እንደዚህ ያዘግይተውብኝ አያውቁም። ትንሽ እንጨምርለት አይደል? ሰርቼ አላውቅም ስላለ 3 ደቂቃ። 3 ደቂቃ ጋሼ። ለምን እንደምጨምረው አይደለም ሰርቼ አላውቅም ከዚህ በፊት። በግራችሁ ነው ያው የምሰራው በግራችሁ። ጋሼ ጎበዝ ነው ምግብ ሲሰራ። ከዚህ በጣም 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 አያያዙ ሁሉ እኔ እኮ ይሄ እንትን ፈረንጅ ምግብ እንጂ እንደዚህ አይነት ነገር እኔ በቃ የፈረንጅ ፓስታ ምናምን ቴላቴሊ ምናምን ሲሆን ነው እኔ እንጂ እንዲህ አይነት የቀይሽ ምግብ አረስቶ ቪቴሎ ነው እሱ ምሽ። አይ ቆይ ጋሽ ያው ነጥብ ሰጥካለሁ ቀድመህ የጨረስክበትን። አመሰግናለሁ። እሺ እሺ። ስለዚያው ማቅረቢያውን ሁሉንም ይሄ ማቅረቢያ ነው ጋሽ? ይሄ አረንጓዴው አይ ቦታ ስላጣ ነው። ለምን ታይሽ? እሺ አይ ቆይ ጋሽ ለምን ቆያለሁ? ጨርሻለሁ። እስቲ ናሻ አሳያቸው። ያሳያል ናሻ እንዳትኮረጅ ነው እኔ አሁን ግን መጀመሪያ እነጋሼ መቅመስ አለባቸው። እኔ ከመቅመስ ማለት ቀማሾቹ ነው አይፈቅዱልኝማ። እንጡና ይቅመስ ግዴ ከዛ በላለሁ ግዴ። እሺ እሺ ነው አቸኩል ምንም እኔ ጠቅላላ ጎመኑ ከተትኩት እንጂ ስራውን ለኛ ተው፣ ስራውን ለኛ ይተው። እኔ ጠቅላላ ይሄ ቀድሞ በጨረስ አይደለም ጋሼ ቅድም ዋናው ቴክኒክ ነው። ቴክኒኩን ማወቅ ነው እንጂ ቴክኒኩን ማወቅ ነው። ልክ ነው። ቅድም የጀመራትን ሙዚቃ ግን ይቀጥልልን አይደል ጋሼ? ላስቸግርህ እባክህ። የቅድሟን ሙዚቃ ትንሽ ጀመርትና ልባችን ደስ ሲለው ቆም። እንደዛ ማለት እኮ ትንሽ ረዘም አድርግና አሁን በደንብ ታውቀዋለህ። እሺ እባክህ la 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 la
እናመሰግናለን። በእውነት እኔ በዘፈኑ ራሱ ነጥብ ቢሰጠው ደስ ይለኛል። ጋሽዬ አልጨረስክም? ፊኒሽድ። ደቂቃው አልቋል። አልቋል። ጨርሰናል። 5 4 3 2 1 እስቲ ጋሽዬ እባክህ አሳይልኝ አንተ። እዚህ ባትሽ ዋናው ቴክኒክ ነው። ተሰርቷል። መቆየት አይደለም፣ ቀማሹ ይናገራል። ከለር በጣም በቃ ዋናው ወሰሴ ጉዳ ፈላሳ። ጋሽዬ እኔ ግን እንደው ውድድሩን ከመዝጋቴ በፊት ወደኋላ ወደፊት እያደረግህ ነው የሰራኸው አይደል? አውቄ ነው። ጎመኑ ተቀቀለ፣ ከዛ ታጠበ፣ ከዛ በኋላ ተከተፈ። ለምን ክሊን ለማድረግ ነው የሚለየው ይመስልሃል ጋሽዬ? አሁን አሴ ያንተ ምግብ የሰራኸው እንዴት ነው? ፕሮግራሙን ወደዳችሁት? እንግዲያውስ እንዲህ አይነት ፕሮግራምና መሰል ቪዲዮዎች እንዲደርሳችሁ የዛሬን ከቃና ዩቲዩብ ቻናል ላይ ሰብስክራይብ ማድረጉን እንዳትረሱ። ስማ፣ ምናልባት እንግዲህ ወጥ ስሩ ካሉ ሽንኩርቷን ለጥና አይነት አይገባ ስራቅ አድርገህ ትከትፋለህ። ከትፍና አይ ግን ምግቡን አንተ ብትሰራ በጣም አሪፍ ነው። አንተ ልበላ አይደለም? እኔም አግዛለሁ። በጣም ቀላል ነው። ምን መሰለህ፣ የምሰራቸው ምግቦች ሁሉ ጣፋጭና ጣዕም ያላቸውን ነው የማደርገውና ቴስት ስታደርግ ቅመሙን ይኸው እንዴት አድርጌ እንደምሰራው እኔ የማሳይ በዛ እንደምደርስበት ተስፋ አደርጋለሁኝ። ይህንን ደግሞ እንደ ሌሎቹ እንዳይሰሙን እኔ እናንተ ብቻ ነን። የቅመሙን ጉዳይ ሚስጥር ቅመሟን ወቃት በሽታ ያውቀዋል እንኳን ቀምስ። ጥሩ። ስለዚህ የመጀመሪያ ዙር ውድድራችን በዚህ ተጠናቋል። አሁንም በያላችሁበት መልካም የገና በዓል። እኔ አይታችሁ ለዩ ብዬ ነው መጀመሪያ ይሄንን መቅመስ ይቻላል? አዎ ሁለቱንም ነው የምትቀምሱት። እሺ እዛ ጋር መቅመስ ይችላል። ተቀያየሩና ደግሞ አስተዋዋቂዋ አትቀምስም የሚለውን ሀሳብ ወድጄዋለሁ። ይሄ የፋንቱ ይሄ በቃ አለውጥ ማሳቢ። እርግጠኛ ናችሁ? አዎ አለውጥ ማሳቢ። ምክንያቱም ጣዕሙን አወቀተ። ጣዕሙ በእውነት በእውነት እሺ ሰርቶልህ ያውቃል እንዴ? ከዚህ በቃ ምንም በቃ አሳይን ያለውት መስከረ አላወቃችሁት? አይ አንወቀው በቃ ብትሸነፉም አቋማችን አቋም ነው። እንግዲህ በጣም ጎትጉቻለሁ እንዲያውቁት። ምንም ልረዳቸው አልችልም። አውቀውታል። በጣም ላጭበረብር ሞከርኩኝ። ግን ምንድን ነው መሰለሽ አቋማችን አቋም ነው። ከአቋም ወደዚህ ወዲህ ማለት አይቻልም። ምግቡንም ስንቀምስ እናውቀዋለን። የሽሜን የፋንቱን አሰራራቸው የመጀመሪያው ዙር ውድድራችንን እንግዲህ ሁለቱም አሸናፊዎች ሆነው ተጠናቋል። እንኳን ደስ ያላችሁ። ግን መለያ አለ። ሁለተኛ ዙር ወሰሴ የሚባል ምግብ ገና ዛሬ ነው የሰማሁትም፣ ለውድድር ስቀርብ ነው ያየሁትም። እኔው በግምት እንደዛ ይሆናል ብዬ ነው የሰራሁት እንጂ ተይኝ እንጃ በልቼ አላውቅም በእውነት። ወደሚቀጥለው ዙር እንሻገር አይደለም? እንዴት ነው? ፕሮግራሙን ወደዳችሁት? ይሄና መሰል ፕሮግራሞች እንዲደርሳችሁ የቃናን የዩቲዩብ ቻናል ሰብስክራይብ አድርጉ።